ለመስቀልከ ንሰግድ ኦ ሊቅነ መምህራችን ሆይ ለመስቀልህ እንሰግዳለን። ይህን ኃይለ ቃል የተናገረው ማይቶተ ቤተ ክርስቲያን ቅዱስ ያሬድ ነው። በዛሬው ዕለት የክብር ባለቤት የኢየሱስ ክርስቶስ ሕማማተ መስቀሉን የምናስብበት፣ ነገረ መስቀሉን የምንዘከርበት፣ ድህነተ ዓለም የተፈጸመበት ታላቅ ዕለት ነው። ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ኢየሱስ ክርስቶስ 18 ሰዓታት መከራን ተቀብሏል። ዛሬ የ18ቱን ሰዓታት መከራ የምናስብበት ታላቅ ዕለት ነው። ይኸውም ሐሙስ ማታ 3 ሰዓት አይሁድ ይዘውታል። ከ3 ሰዓት ሙሉ እስከሚነጋ 9 ሰዓት እንደገና ከነግ ጀምሮ ቅድስት ነፍሱን ከስጋው እስከሚለይበት ሰዓት 9 ሰዓት በድምሩ 9 እና 9 18 ሰዓታት ሙሉ 13ቱን ሕማማተ መስቀል ክርስቶስ አምላካችን ተቀብሏል። እንግዲህ የመጀመሪያው ጽዋቶ መከራ ተአስሮተ ድኅር ይባላል ወይም የኋሊት መታሰር ይባላል። ይኸውም አይሁድ ከያዙት በኋላ አስቀድመው ወደ ቀያፋ፣ ከቀያፋ ወደ ሐና ወይም ወደ ሐና፣ ከዛም እንደገና ወደ ሄሮድስ ወደ ጲላጦስ ሌሊቱን ሁሉ ሲያመላልሱት አድረዋል። የኋሊትም አስረውታል። በእውነት በብረት ሐብል አስረው ወደፊት እየሳቡ ወደ ኋላ እየጎተቱ እንደገና ወደ ግራ ወደ ቀኝ እየመለሱ ሁሉን የሚገዛውን ያዙት ይላል። ሁሉን የሚገዛውን ያዙት፣ ሁሉን የያዘውን አሰሩት፣ የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው ይላል። በእውነት በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተላቸው ወሰዱት ይላል። ይሄ ጽኑ መከራ ነው። የመጀመሪያ መከራ ነው። ሹማምንቱ ጋራ ሌሊቱን ሙሉ ሲያመላልሱት አድረዋል። በእውነት አምላካችን ክርስቶስ በመታሰሩ እኛን ከኃጢአት ማሰሪያ፣ ከሞት ማሰሪያ፣ ከፍዳ ማሰሪያ ነፃ አውጥቶናል። አምላካችን ክርስቶስ ባይታሰር ኖሮ ዲያብሎስ በሲኦል ነፍሳትን አስሮ እየተጫወተባቸው ይኖር ነበረ። የኔና የናንተ ጌታ ንጉሠ ነገሥት አምላከ አማልክት ኢየሱስ ክርስቶስ ታስሮ ከኃጢአት ማሰራ ሁላችንን ፈታን። ስሙ የተመሰገነ ይሁን። እሱ ባይታሰር ኖሮ ነፍሳት ይታሰሩ ነበረ። በእውነት ሹማምንቱ ፊት ባይቆም ኖሮ የሰው ልጅ እያንዳንዱ የዲያብሎስ ሹም ወደ ሆኑት ወደ አጋንንት ጋር ሊቃነ አጋንንት ሰራዊት አጋንንት ፊት እየቆመ ይረገጥ ነበረና የኔና የናንተ ጌታ እኔና እናንተን ከኃጢአት ማሰሪያ፣ ከሞት ማሰሪያ፣ ከፍዳ ማሰሪያ ነፃ ያደርገን ዘንድ ሌሊቱን ሙሉ እየታሰረ አደረ። ጠዋት አስረው ጲላጦስ ፊት አቆሙት። 3 ሰዓት ደግሞ ሁለተኛውን መከራ ጸኑበት። ሁለተኛው መከራ ተቀስፎ ዘባን ይባላል። በአይሁድ ልማድ የሚገረፍ አይሰቀልም፣ የሚሰቀል አይገረፍም። እሱን ግን የግፍ ድርብ ከፈሉት። በእውነት ጲላጦስ ገርፎ አሳልፎ ሰጣቸው። የሮማውያን የመግረፊያ ጅራፍ በጣም አሰቃቂ ነው። ስጋን ቆርጦ የሚጥል ነው። በጣም ጽኑ ጅራፍ ነው። አስጎንብሰው ጀርባውን 39 ጊዜ ገርፈው፣ ምክንያቱም ከ40 በላይ መግረፍ ክልክል ስለሆነ ቁጥር ተሳሳትን እያሉ 6666 ጊዜ ገረፉት አምላካችንን። ስጋው አለቀ፣ እየተቆራረጠ ወደቀ። አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ ጌታችን ተገረፈ። ሐዋርያው ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳቸው አለ። እሱ ባይገረፍ ኖሮ ዲያብሎስ ዘባነ ልቡናችንን እየገረፈ በሲኦል መከራ ያጸናብን ነበረ። አምላካችን ጀርባው ቆሰለ። ቆስሎ የኛን ቁስል የኛን የነፍሳችንን ቁስል ነፃ ወጣ። ምስጋና ለስሙ ይሁንና እሱ ቆስሎ ቁስላችንን አጠፋ። እሱ ተገርፎ በዲያብሎስ ከመገረፍ ነፃ ወጣል። ለዚህ ነው በመገረፉ ቁስል ተፈወሳቸው ያለው። ይሄ ሁለተኛው መከራ ነው። ሶስተኛው መከራ ወሪቀ ምራቅ ይባላል። ምራቃቸውን ትፍ ይሉበት ነበረ። ወይም የጥኩ ገጼ ማፍረተ ምራቅ፣ ፊቴን ከውርደት ምራቅ አልመለስኩም ብሎ በኢሳይያስ 50 ቁጥር 3 ላይ እንዳናገረ ምራቃቸውን ጭቅ ይሉበት ነበረ። በእውነት የሱ ምራቅ ምን አደረገ? የሱ ምራቅ አይነ ሲያበራ አይተናል። በዮሐንስ ወንጌል ግንባር ያለው ሰው ነበረ። ያ ግንባር ያለው ሰው ልሙጥ ነው። መጣ፣ ሐዋርያት ደነገጡ። ይሄ ሰው እንዲህ መሆኑ በራሱ ኃጢአት ነው በዘመዶቹ? እሱም ዘመዶቹም አልበደሉም። የእግዚአብሔር ሥራ እንዲገለጥ ነው ብሎ ምራቁን መሬት ላይ ትፍ አድርጎ ጭቃ ሰርቶ ምንን ፈጠረለት? አይንን ፈጠረለት። በእውነት የሱ ምራቅ ምንን ፈጠረ? አይንን ፈጠረ። የነዚህ አይሁድ ምራቅ ግን ክፉ ነበረ። ፂቅ ብለው ይተፉበት ነበረ። ፊቴን አለ ከውርደት ምራቅ አልመለስኩም ይላል። ከውርደት ምራቅ ፊቴን አልመለስኩም። እግዚአብሔር በፈጠረው ምላስ ወይም እግዚአብሔር በፈጠረው ምራቅ መልሶ ተተፋበት። ይሄን ነው የምናስበው ዛሬ ኦርቶዶክሳውያን። የፈጠረው ምራቅን የፈጠረ እግዚአብሔር ነው። እሱን ግን ተፉት። ምራቅ
ዓይንን ያጠፋል እንጂ ዓይንን አያበራም። ያሬድ በጾመ ድጎ ምን ይላል? እምኩሉ ዘያብ ይነግር ዘገብረ ጽቡረ ያውር ሕያው ዓይነ። ጭቃ ዓይንን ያጠፋል እንጂ ዓይንን አያበራም። እሱ ግን በምራቁ አለ ዓይንን ፈጠረ። በምራቁ ዓይንን የፈጠረውን ጌታ በዛሬው ዕለት አይሁድ የከፋ የከረፋ ምራቃቸውን ተፉበት። እሱ ባይተፋበት ኖሮ ዲያብሎስ እያንዳንዳችን ላይ ምራቀ ምክሩን እየተፋ በሲኦል ይወረውረን ነበረ። በሲኦል የክፋት ምራቁን ፂቅ እያለ መከራ ያጸናብን ነበረ። አምላካችን ፊቱ ተተፍቶበት ፊቱ ላይ የወርደት ምራቅ ፂቅ ተብሎበት የኔና የናንተን ኃጢአት ደግሞ አጠበልን። ምስጋና ለስሙ ይሁንና ይሄ ሶስተኛው መከራ ነው። አራተኛው መከራ ፊቱን በጥፊ መቱት ነበረ። በተለይ ሊቀ ካህናቱ ሎሌ መታው። ለምን ትዘብጠኒ? ለምን ትመታኛለህ አለው ጌታ። ይሄ ማን ነበር ይላሉ? ውለታ በጥፊ የሆነው መጻጉዕ ነበረ። 38 ዓመት ሙሉ በቤተ ሳይዳ ወድቆ የነበረ ያ ድዊ አልጋህን ተሸክመ ሂድ ባለው በዕለተ ዓርብ እጁን ዘርግቶ የጌታን ፊት በጥፊ መቶታል። በእውነት ማን የመታ እያሉ በሻሽ እየሸፈኑ ፊቱን ይደበድቡት ነበረ። ፊቴን አለ ለጥፊ ሰጠው አለ በኢሳይያስ 50 ቁጥር 3 ላይ አድሮ። እግዚአብሔር ያሳያችሁ። ፊቱን ማየት መላእክት እኮ አይችሉም። ዮሐንስ አፈወርቅ የተባለ ሊቅ ምን ይላል? ኪሩቤል አለ እዚህ ስዕሉ ላይ እንደምታዩት በእሳታማ ክንፍ ፊታቸውን የሚሸፍኑለትን ጌታ ክፉ ባሪያ እጁን ዘርግቶ አጽንቶ ፊቱን መታው ይላል። እዛ ላይ ስትመለከቱ ሙሴና ኤልያስ ታቦር ተራራ ላይ ብርሃኑን ማየት አቅቷቸዋል። ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ ያበራውን ጌታ ዛሬ በእውነት እኔና እናንተን ለማዳን ፊቱን በጥፊ ይደበድቡት ነበረ። እሱ የተመታ ፊቱን እኔና እናንተን ከዲያብሎስ መመታት ነፃ አውጥቶናል። ምስጋና ለስሙ ይሁንና ሌላው መከራው እጅግ ከባድ መከራው አክሊለ ሦክ ነበረ። ጥቃቅን የሆኑ በሺህ የሚቆጠሩ እኛ አንድ መርፌ ቢወጋ እንጨነቃለን። በሺህ የሚቆጠሩ ጥቃቅን እሾሆችን እንደ ዘውድ ጎንጉነው አሰርተው ራሱን ወጉት። በጣም ጽኑ መከራ ነው። ውስጥ ድረስ ተሰምቶታል ይላሉ አባቶቻችን። የሾህ አክሊል አምላካችን ተቀዳጀ። የሾህ አክሊል ተቀዳጅቶ አጥፋ አለነ መርገመ ሦክ ወአሜከላ ዘበቆለ ውስተ ምድርነ። ምድር ካንተ የተነሳ እሾህና አሜከላ ታብቅል ብሎ አዳም ተረግሞ ነበረ። አምላካችን የሾህ አክሊልን ተቀዳጅቶ ከዚህ እርግማን ነፃ ወጣን። ምስጋና ለስሙ ይሁንና እሱ የሾህ አክሊል ተቀዳጅቶ እኔና እናንተን የድል አክሊል የድል ነሾችን አክሊል አቀዳጅቶናል። ለሰማዕታት አክሊላቸው የመላእክት ክብራቸው የመላእክት ዘውዳቸው ንጉሠ ነገሥት ሲሆን የሾህ አክሊልን አቀዳጁት። በዚህ መከራ አላበቃም። ያንን የሾህ አክሊል ደግሞ ብረት አንስተው በትር አንስተው ጭንቅላቱን ይደበድቡት ጀመረ። ወኩሉ ርዕስ ለሕማም ራስ ሁሉ ለሕመም ነው አለ። እሱ ራሱን ተመታ፣ ራሱን ተደበደበ። እሱ ራሱን ባይደበደብ ኖሮ ዲያብሎስ የእያንዳንዳችንን ራስ እየቀጠቀጠ ወደ ሲኦል ይጥለን ነበረ። አምላካችን ተቀጥቅጦ ነፃ አውጥቶናል። ምስጋና ለስሙ ይሁን። እሱን ራሱን ይቀጠቅጡታል፣ እሱ ደግሞ ዲያብሎስን ይቀጠቅጠዋል። አንተ ቀጥቀጥ ከአርስቲው ለከይሲ አንተ የዘንዶውን አንተ የባቡን ራስ ቀጠቀጥ። እሱን አናቱን ይቀጠቅጡታል፣ እሱ ደግሞ መርዘኛውን የሰይጣንን ኃይልን ይሽራል። ክብር ምስጋና ለስሙ ይሁንና ከዚህ በኋላ 7 ክንድ ከስንዝር መስቀል አሸክመው ወደ ቀራንዮ ወሰዱት። ቀራንዮ ሲወስዱት ቅድስት ሀገር ኢየሩሳሌም ብትሄዱ በጣም ረጅም ተራራ ነው፣ ፍኖተ መስቀል ይባላል። እና ሴቶቹ ያለቅሳሉ፣ እንባቸውን ያፈሳሉ። ቬሮኒካ የምትባል አንዲት ሴት ይላሉ ሊቃውንት ከሴቶቹ መሃል ሮጣ መጥታ ሻሿን አውልቃ ፊቱን እንዲጠርግበት ሰጠችው ይላል። ያን ጊዜ ፊቱን በጠረገ ጊዜ የሱ ፊቱ ሻሿ ላይ ታትሟል። ዘኢተገብረ በእደ ሰብ በሰው እጅ ያልተሰራ የክርስቶስ ስዕሉ ምኗ ላይ ታተመ? ሻሿ ላይ ታተመ። ለሷ ይህን በረከት የሰጠ አምላክ ለእኛም ይስጠን። ስምዖን ቀሬናዊንም መስቀል ተሸከም ብለው ከበረከተ መስቀሉ ተሳትፎ ቀራንዮ ሄደ። ልክ ቀራንዮ ላይ እንደደረሰ መስቀሉን ካመሳቀሉ በኋላ እላዩን እሱ ላይ አስተኝተው ቀኝ እጁን ግራ እጁን
እግሮቹን በተሳለ ምስማር መቸንከር ጀመሩ። ተመልከቱ፣ እግዚአብሔር ያሳያችሁ። እጆቼንና እግሮቼን ቸነከሩኝ አለ። በጣም ስል የሆኑ ምስማሮች ናቸው። ቀኝ እጁን በሱት፣ ግራ እጁን በሱት፣ እግሩን በሱት። ሶስቱ ችንካሮች እነዚህ ናቸው። አራተኛው ችንካር ቋሚውንና አግዳሚውን ያስተላለፉበት ሲሆን አምስተኛው ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ስሙን ያያይዙበት ነው። ይሄ አምስቱ ቅንዋት ይባላሉ። ወበቅንዋቲው ሰበረ ለነ ቀኖተ ሞት፣ አምላካችን ተቸንክሮ የሞት ችንካርን ከኛ አስወጥቶልናል። ምስጋና ለስሙ ይሁን። እሱ ተቸነከረ፣ እሱ ተወጋ ከዲያብሎስ ውጋት፣ እሱ ተቸነከረ ከዲያብሎስ ችንካር፣ ከሞት ችንካር፣ ከክፋት ችንካር፣ ከኃጢአት ችንካር እኔና እናንተን ነፃ ወጣን። ክብር ምስጋና ለስሙ ይሁንና ይህ ብቻ አይደለም። በመስቀል ላይ ከፍ አድርገው ከሰማይ ዝቅ ከምድር ከፍ አድርገው ሰቀሉት። እምከመተለ አልኩ ምድር እስብ ኩሎ ሀቤ፣ ከፍ ባልኩኝ ጊዜ ሰውን ሁሉ ወደ እኔ ስባለሁ ያለው ሊደርስ ሊፈጸም መስቀሉ ከፍ ብሎ ተተከለ። ሲያስተምር ወንጌልን ምድርን እየዞረ ምድርን እየተመላለሰ በኪደተ እግሩ እንደቀደሰ አየራት ረክሰው ነበረ። ስብ እያጤሱ ደመናውን ሁሉ በክለውት ነበረ። የአየር አጋንንትን ድል ለመንሳት አምላካችን ከሰማይ ዝቅ ከምድር ከፍ ብሎ ተሰቀለ። በቀኙ አንድ ወንበዴ ጥጦስ የሚባል በግራው አንድ ወንበዴ ዳክርስ የሚባል ሰቀሉ። ለምንድን ነው ይሄን ያደረጉት? በቀኝ የሚመጣ ሰው የቀኙን ያህል፣ ይሄ ምንድነው ወንበዴ መሃል ያለውሳ ያው የነሱ ነው ይላሉ። ለማሳሳት ነው። ከግራ የመጣው ይመጣል። ምንድነው ወንበዴ መሃል ያለው የነሱ አለቃ ለማባል ለመዘበት ነው። ግን ተወለቆ ምስለ ግብያን ከበደለኞች ጋር ተቆጠረ። ከመይደምረን ምስለ ነፍሳተ ጻድቃን፣ እሱ ከበደለኞች ጋር ተቆጥሮ እኔና እናንተን ከጻድቃን ጋር ደመረን። እድል ፈንታችን ጽዋ ትርታችን በመንግስተ ሰማያት እንዲሆን አደረገ። ጻድቃንን በቀኝ ኃጥአንን በግራ ታቆማለህ ሲያሰኛቸው ሁለት ወንበዴዎች ሰቀሉ። አሁን በቀኝ የተሰቀለው ወንበዴ ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ከብርሃናቸው ሲራቆቱ አይቶ የትነቱን አምላክነቱን ተረድቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ ምን በለኝ እስቲ፣ አቤቱ በሉ እስቲ። በመንግስት በመጣ ጊዜ አስበኝ። ኢየሱስ ክርስቶስ እግዚአብሔር ነው። አሳስብልኝ አላለው። ፈራጅ አምላክ ነው። አስበኝ አለው። ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ ብሎ ደመ ማኅተሙን ሰጠው። የመጨረሻው መከራ ግን የእናቱ የድንግል ማርያም ነበረ። ጌታን እኮ ሰቀሉት ብሎ ዮሐንስ ነገራት። ከሾሁ ከእንቅፋቱ እየወደቀች እየተነሳች እግረ መስቀሉ ስር ስታነባ ቆይታለች። ለዚህ ነው ዛሬ በሰሙነ ሕማማት ዲያቆናት ቃጭል ይዘው ጥቁር ለብሰው ቤተ ክርስቲያኑን 3 ጊዜ የሚዞሩበት ምክንያት ዲያቆኑ የዮሐንስ መጥምቅ ምሳሌ ነው። ቃጭሉ የእመቤታችን ምሳሌ ነው። የእንባዋ የለቅሷ ምሳሌ ነው። መስቀሉን እየዞረች ከዮሐንስ ጋር ታነባ ነበረ። የዛ ምሳሌ ለማድረግ ዛሬ ዲያቆናቱ ቃጭል እየመቱ ቤተ ክርስቲያኑን 3 ጊዜ ይዞሩታል። በአንጻረ መስቀል ቀዊሞ ዮሐንስ በከየ፣ በመስቀል አንጻር ቆሞ ዮሐንስ ወዮ ወዮ እያለ ማልቀስ ጀመረ። እመቤታችን እንባዋ ይፈሳል። ያን ጊዜ ጌታችን እናቱን በፍቅር ስለሚወዳት እነኋት እናትህ አለው። እናት አድርጎ ድንግል ማርያምን ዛሬ ሰጠን። ምእመናን ደስታም ነው ሐዘንም ነው። ቅድስት ድንግል ማርያም እናት ትሆን ዘንድ የተቀበልናት ቀራንዮ ላይ ነው። እመቤታችን ተራ ቦታ አትገኝም። እመቤታችን የምትገኘው ቀራንዮ ናት። እመቤታችንም ለተራ ሰዎች አትሰጥም። የሰጣት ለዮሐንስ ነው፣ ለሚወደው ደቀ መዝሙር እናት ሆነው ዘንድ ሰጣት። አንድ ታላቅ ሊቅ ምን አሉ? እግዚአብሔር አሉ ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ድንግል ማርያምን ነው አሉ። እየሰማችሁ ነው? እግዚአብሔር አሉ ዓይኑን ሲገልጥ የተመለከታት ዓይኑን ሲጨፍን ያያት። እግዚአብሔር ዓይኑን ገለጠ፣ እግዚአብሔር ዓይኑን ጨፈነ። መቼ? ስትወልደው በቤተልሔም ዓይኑን ገለጠ። ያን ጊዜ የምታቅፈው እናቱ ናት፣ የምትስመው እናቱ ናት፣ የምትዳብሰው እናቱ ናት፣ የድንግልና ጡቶቿን የምትመግበው እናቱ ናት። 33 ዓመት ከ3 ወር በዚህ ዓለም ኖሮ ቀራንዮም ሲሰቀል አሁንም እናቱ እግረ መስቀል ስር ነበረች። እናቴን አደራ ካለው በኋላ ተፈጸመ አለ። ዓይኑን ጨፈነ፣ ቅድስት ነፍሱን ከስጋው ለየ። ዓይኑንም ሲጨፍን የተመለከታት እናቱን ናት። እችን የቀራንዮን ስጦታ መካድ ወደ ገሃነመ እሳት ያስጥላል። ፍጹም ስጦታ አድርጎ ቀራንዮ ላይ ከሰጠ በኋላ የመጽሐፉ ቃል እንደተፈጸመ አውቆ ተጠማሁ አለ። አምላካችን ተጠማው ሲል አይገርም?
ለወሃብ የዝናብ ማየከልእዎ ይላል ያሬድ። ውሃን የዝናብን ውሃ ለሚሰጥ ጌታ ሐሞትን አጠጡት። ለምን ተጠማ? የኔና የናንተን ጽምዓ ነፍስ ለማራቅ ነው። እሱ ተጠምቶ የኛን የነፍስ ጥም ከሰውነታችን ለይቶ አወጣ። በቃና ዘገሊላ ውሃውን ወደ ወይን የለወጠ በዕፀ ሕይወት ዛፍ ስር የሕይወትን ውሃ የሚያፈስ ጌታ ተጠማው ባለ ጊዜ ሐሞትና ከርቤ መራራ ነገር ይዘው መጡለት። መራራውን ሐሞት ጠጥቶ መራራ ሞትን፣ መራራ ሕይወትን፣ መራራ ለቅሶን፣ መራራ ሲኦልን ከኔና ከናንተ አስወገደ። ምስጋና ለስሙ ይሁንና ጎርጎጭ አደረገ፣ ቀመሰ። ከዛ በኋላ አንገቱን ዘለስ አደረገ። ተፈጸመ አለ። አንገቱን ወደ ቀኝ መለስ አደረገ። ሰውን ሁሉ ከግራ ቁመት ወደ ቀኝ ቁመት፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት መልሷልና። ያን ጊዜ አዳም አባታችን ይቆጥር ነበረ በሐሙስ ዕለት የሚለውን። ኧረ ሱባኤው ደርሷል መሰለኝ ተንሥኡ ለጸሎት ንቁሃኑ ናችሁ ተነሱ አለ። ነፍሳት እግዚኦ ተሳሃለነ አቤቱ ይቅር በለን አሉ። ጌታም በአካለ ነፍስ ወደ ሲኦል ወርዶ ሰላም ለኩልክሙ ለሁላችሁ ሰላም ይሁን፣ እለ ውስተ ሲኦል ጸኡ ወእለ ውስተ ጽልመት ተከሰቱ፣ በሲኦል ያላችሁ ውጡ ብሎ ብርሃነ መለኮቱን ነዛበት። ሊቃነ አጋንንት ሰራዊት አጋንንት ታሰሩ፣ ራዱ፣ ተንቀጠቀጡ። የብርቱ በር አልቻለም፣ ተፈረካከሰ። የክርስቶስ ደም የሕይወት መርከቡን ወርቸው መስቀሉ ትርክዛ ሆኗቸው ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ ሰማያዊውን ርስት ለሰጠን ለእግዚአብሔር ምስጋና ይግባው እያሉ በክርስቶስ ደም በክርስቶስ ቤዛ በተከፈለ መስዋዕትነት የተዘጋችው ገነት ወለል ብላ ተከፈተች። ኪሩብ ሰይፉን ጣለ፣ መላእክት በእልልታ አዳምን ከልጅ ልጆቹ ጋር በዛሬው ዕለት ተቀብለዋልና ዛሬ ነጻነት በዓል ነው። ዛሬ ድል በዓል ነው። ዛሬ ክብር ባለቤት ክርስቶስ የተቀበለውን ጽዋቶ መከራ የምናስብበት በዓል ነውና በቤተ ክርስቲያን የምንገኝ ሁላችንም ስርዓቱ ሁሉ ሰማያዊ ነው። እዚህ ጋር የምታዩት ተመልከቱ፣ እንዲሁ የተሰራ አይደለም። ከስዕለ ስቅለቱ ጀምሮ ጽዋውን ብትመለከቱ ከችንካሩ ከችንካሩ የፈሰሰውን ከጎኑ የፈሰሰውን ደም ቅዱስ ዑራኤል ሰራዊቱን አስከትሎ በብርሃን ጽዋ ተቀብሎ ጽንፍን እስከ ጽንፍ ረጭቷልና በእውነት ጽዋው እዚህ ጋር ይቆማል። የጦሩ ምሳሌ እርፈ መስቀል ይቀመጣል። ጌታን አስረው የጎተቱ ከወዲያ ወዲህ ሲገፉት ሲያዳፉት ነበርና በእውነት ዛሬ በእጅ ሳይነካ በገመድ ታስሮ ወዲያና ወዲህ እየተጎተተ ወዲያና ወዲህ እየተሳበ የክርስቶስ መሳቡ መጎተቱ ይታሰባል። ዛሬ ጣን ሳይሆን ከርቤ የሞቱ ምሳሌ ሆነ ይጤሳል። ይሄ ሁሉ ስርዓት ሰማያዊ ስርዓት ነው። አሁን ለጥብጠባ ጀርባችንን ካህናት ይጠበጥቡናል። የክርስቶስ ግርፋቱ ምሳሌ ነው። ለዚህ ነው እምከማረይነ ሕማመ ንኤሪ ክብረ ምስሌሁ በህመም ከመሰል ነው በክብር እንመስለዋለን። ወእምከመሳረይነ ትዕግስተ ንኤሪ ነጊሰ ምስሌሁ እንዳለ ታግሳችሁ እንባ እያፈሰሳችሁ የክርስቶስን ሕማማተ መስቀል ያሰባችሁ ውድ ምእመናን ፈያታዊ ዜማንን በመንግስቱ ያሰበ ኢየሱስ ክርስቶስ ሁላችንን በመንግስቱ ያስበን። ሰላም እግዚአብሔር አይለየን።